የሩታዬ ወንድም ዛሬ ዝምታውን ሰብሯል። በተለይ በሁለት ባለትዳራሞች መካከል ሶስተኛ ሰው መግባት እንደሌለበት ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል። ለምን ሁለቱ ጥንዶች ናቸው ችግራቸውን ተወያይተው መፍታት ያለባቸው። ካልሆነም ምናልባት ቤተሰብ እናት አባት ሊሆን ይችላል ነገሩን ለመፍታት ሊያግዛቸው ወይም ደግሞ ወደ አንድ መስመር ሊመራቸው ይገባል እንጂ ማንም እየመጣ እየተነሳ እዚህ ጋር እንዲናገርሽ ከዚህ በኋላ አልፈቅድም ብሏል። በተለይ እየተፈጠሩ ያሉትን ነገሮች አያለው። ግን ደግሞ እኔ መናገር ሳልፈልግ ቀርቼ ሳይሆን በተለይ እኔ ከእቴ ጋር ማውራት ያለብንን አርጊ ምላትን ነገር መምከር ያለብኝ ነገር እየመከርኩ ነው። አሁን ግን በጣም ቀይ መስመር አልፏል እየተፈጠረ ያለው ነገር ብሏል። ሰላም ተወዳጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁ በሰላምና ጤና ፍቅር ናችሁ ይመኝላችኋል። ላይክ ሰብስክራይብ በማድረግ ቤተሰቡ ነው። አብዛኞቻችሁ እንግዲህ ዛሬ ሩቲ ቀረች እያላችሁ ነበር። በመጨረሻም ጊዜ ሩቲ መታለች። ሩቲ እንግዲህ በጣም አምሮባት በጣም ፋብላ በጣም በቃ ድምቅ ብለን የመጣችሁ ሲጀመር ያው ታውቃላችሁ የሚዲያው ድምቀት ናት። በተለይ እዚህ ሰፈር እሷ ከሌለች በቃ ጭር ነው የሚለውና የኔ ቆንጆ እንኳን ደህና መጣሽ። ላይክ እያረጋችሁ ተመልከቱ። አስተያየታችሁም ኮሜንት ላይ አስቀምጡ። ወንድም ማለት መከታ ነው። ወንድም ማለት ጋሻ ነው። ወንድም ማለት በቃ ታላቅ ወንድም ሲኖራችሁ ላይክ እንደ አባታችሁ ነውና ደስ ከሚለው ነገር ሲሞጋገሱ ነበረ። በጣም ነው ያማረብሽ፣ ምንድነው እንደዚህ ማማር እያላት ነበረና ያው አንድ አዲስ አበባ ውስጥ ቢኖሩ እንግዲህ የተለያየ ስፍራ ላይ የሚኖሩት ያው አዲስ አበባ መሆናችሁ እንግዲህ የተለያየ ክፍለ ከተሞች ላይ ስትኖሩ በስራ ምክንያት ላትገናኙ ትችላላችሁ። በእርግጥ ቀን በቀን ኤቭሪ ስልክ ልታወሩ ትችላላችሁና ከዛ አንጻር እንግዲህ ትንሽ ቆይተናል ከተገናኘን እየተባባሉ ነበርና አሁን ላይ ምንድነው የተሰማውን ነገር ተናግሯል። መሆን ያለበት ነገር መሆን ባለበት መንገድ ይሄዳል። ማንም እየመጣ አንቺ ሊናገርሽ፣ ሊያስከፋሽ፣ ሊያበሳጭሽ አይደለም ሊያበሳጭሽ ሊያስከፋሽ ይቅርና የዛን ስሜት ራሱ እንዲሰማሽ አልፈልግም፣ ከጎንሽ አለው ብሏታል። አያችሁ እስከ ዛሬም መምጣት አቅቷቸው አይደለም። ብዙ ጊዜ የሩታ ፋሚሊዎች እንደዚህ አይናገሩ። መናገር ራሱ ያለባቸውን ታይም ያውቃሉ። በቃ ነገሮች በጣም ሲከሩ ነው መተው የሚናገሩትና እኔ እንጃ የሆነ ከዚህ በኋላ ነገሮች የሚስተካከሉ ይመስለኛል። ሩቲን ብላለች እኔ ቤተሰቦቼን በእኔ በትዳር ህይወት ላይ ማስገባት ስለማልፈልግ ነው፣ ራሴ ችግሬን መፍታት ስለምፈልግ ነው እንጂ እኔ ሰው ሳይኖረኝ ቀርቶ አይደለም። ማንም እየመጣ ሲናገረኝ ማንም እየመጣ እንደፈለገ ሲናገር ዝም የምለው እኔ ቤተሰብን ስለማከብር ቤተሰብም ደግሞ በእንደዚህ አይነት ሁኔታ ያሳደገኝ እንስት ስላልሆንኩኝ ይሄ እኔ ማንነቴም ስላልሆነ ቤተሰቦቼን ጣልቃ ማስገባት ስላልፈለግኩ ነው። ግን ደግሞ ወንድሜ እንግዲህ ዛሬ ከኔ ጋር መጥቶ በዛውም እንግዲህ እናንተ ለማስተዋወቅ ይዤው መጥቻለሁ። ግን ከዚህ ቀደም 1-2 ቀን አይታችሁታል ብላለች። አዎ አይተናል። እውነት ለመናገር በጣም ደስ የሚል ረጋ ያለ የተረጋጋ ወንድ ነውና ይሄ ደግሞ ላንቺ ኩራትሽ ነው። ከዚህ በኋላ ነገሮች ይስተካከላሉ ብዬ ተስፋ አድርጋለሁ። ለምን ማንም እየመጣ ሩታ መጥቶ ይናገራታል። ሩታ መጥቶ በቃ የማይላት ነገር የለምና ሩታ ነው በጣም እኔ የትዕግስቷ ጥግ እኔ በጣም ነው የሚገርመኝ። ማለት ሰው በዚህ ልክ ይታገሳል እንድል ነው የምታደርገኝና እንግዲህ ምንም ማድረግ አይቻልም። መልካም መቃጠል ብዙዎቻችሁ ትናደዳላችሁ። እሷን ስትያት ሲያምርባት ነው የማትወዱ አንዳንድ ግለሰቦች አላችሁ። አንዳንድ ነው ታዲያ በተለይ የኔ ቤተሰቦች የሩትዬ እህቶች ናችሁ። በጣም ሪስፔክት ለእናንተ አለኝ። በጣም ነው የምወዳችሁ። እንግዲህ ምንድን ነው እውነት ለመናገር አብርሃምም በራሱ እህቱን ወንድሙን እያመጣ ነው አይደለ? በተለይ አብርሃምም ወንድም የሚሉ ያጎቱ ልጅ እንግዲህ መጥቶ እሱን መናገር ያለበትን ነገር ተናግሯል። እንደውም እሱ ነው አንድ ትንሽ የሆነ ይሄ የተረጋጋ ሰው የሚባለው እሱ ነው። ብዙም ታውቃላችሁ ከዚህ በፊት ከሩታ ጎን ነበርሽ። በተገላቢጦሽ ደግሞ ወደ ሄርሜላ የዞሮችበት ሞመንት አለና ያው የሰው ልጅ መቼም ይቀያየራል። ማለት የሰው ልጅ በህይወት እስካለ ድረስ የማይፈጥረው በቃ የማያደርገው ነገር የለም። ተቀያያሪ ነው፣ ተገላባጭ ነውና እንግዲህ የሩቲ ወንድም ደግሞ ከዚህ በኋላ እኔ ከጎንሽ አለሁኝ፣ መሄድ እስካለብን ጥግ ድረስ እንሄዳለን፣ እህቴ አንቺ እኮ ለእኔ ታስታውሻለሽ እያላት ነበረና አንዳንዴ እናንተም ቤተሰቦቻችሁ ሚስ እንድታረጉ ይገፋፋቸው እንደዚህ ቪዲዮ ስታዩና እውነት ለመናገር ከዚህ በኋላ ነገሮች ሰላም እንደሚሆኑ ተስፋ አድርጋለሁ። ካልሆነም ደግሞ መሄድ ባለባቸው በህግም ከሆነ መሄድ ካለባቸው ይሄዳሉ። ገብቷቸዋል አይደለ? አሁን አብዛኞቻችሁ እንግዲህ እስከዛሬ ነበረ ምናምን ልትሉ ይችላላችሁ። እስከዛሬ ነበረ ከማለታችሁ በፊት ግን ቪዲዮን በደንብ ማየት ይኖርባቸዋል። ብዙ ጊዜ እንደዚህ አይነት ቤተሰቦች አሉ። በልጆቻቸው ትዳር መሀል ገብተው ነገርን የሆነ ማባወስ የማይፈልጉ አሉ። ነገሩን ለሁለቱ ጥንዶች ትተው ሁለቱ ጥንዶች ችግራቸው እንዲፈቱ የሚያደርጉ ቤተሰቦች አሉና ከዛ አንጻር ነው እንጂ
እውነት ወንድሟ እስከዛሬ ሳይነጋገሩ እስከዛሬ ባለው ጉዳይ ሳያወሩ ወይም ደግሞ ነገሩን ሳያቀርቱ አይደለም፣ ግን አሁን መስመር ስላለፈ ነው። ገብቷቸዋል። አንዳንዴም ትዕግስታችሁ እኮ የሆነ በቃ ገደብ ያጣል። ትታገሱና ከአቅማችሁ በላይ ሲሆን ትዕግስታችሁ በቃ አፈንግጦ ይወጣና እንድትናገሩ ያደርጋችኋል። አንዳንዴ ሰዎች ትዕግስታችሁን ያስጨርሷችኋል። ትታገሳላችሁ ወይም ደግሞ ታግዛችሁ ዝም ስትሉ የሆነ ማታውቁ ሰው የሌላችሁ በቃ እናንተ ከሰው የተፈጠራችሁ የማይመስላችሁ አሉ። በተለይ ዝም ስትሉ ደግሞ ያላወቃችሁ። በነገራችን ዝምታ መልስ ነው። በተለይ ለሚያውቅ ሰው፣ በተለይ ብልጥ ለሆነ ሰው አንድ ሰው በዝምታው ዝም ሲላችሁ ዝምታው ራሱ አንድ መልስ ነው። አንዳንዴ ሰዎች ስትናገሯቸው ስትሰድቧቸው ዝም ይላሉ አይደለም? ለምንድን ነው? ዝምታ መልስ ስለሆነ። ለምን እሱም ቢናገር አንቺን ብትናገሪ ምንድነው ተያይዞ ገደል መግባት ነው፣ እሳት ነውና ከዛ አንጻር ነው የኔ ውድ ፋሚሊዎቼ ላይክ ሰብስክራይብ ያደርጋችሁ ቤተሰቡን ሩታዬ እንግዲህ ከዚህ በኋላ በራሷ ቻናል ቪዲዮችን ብትለቅ በጣም ደስ ይለኛል። በእነዚህ በራሷ በሆነ ነገሮች መምጣት ትችላለች። ግዴታ ከነሱ ጋር መገናኘት፣ ግዴታ ከነሱ ጋር ይሄ ሰጣ ገባ መግባት የለባትም። ያም እየመጣ ካሜራ እየደቀነ ቪዲዮ ሲሰራ ዝም ነው የምትለው። ማለት እንዲሰሩ እንዲለወጡ እንዲጠቀሙ ስለምትፈልግ ክፋት፣ ምቀኝነት እሷ ጋር ስለሌለ ማለት ነው። እና የኔ ቤተሰቦች በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ባባይ